በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ለአምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን የገድል ዜና እንጀምራለን። ቅድስት አርሴማ አማላጅነት ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ከዚህ በኋላ ቅድስት አርሴማ እርሱን ለሚያምኑት ሁሉ ሕይወትን በሚሰጥ በጌታችን በኢየሱስ ክርስቶስ ዕለተ መስቀል ፊቷንና ደረቷን አካላቷን ሁሉ አማተበች። ወደ ኋላ ተመልሳ ብርሃንን ለብሰው መብረቅን ተጎናጽፈው በቀኟና በግሯ የቆሙትን ቅዱሳን ሰማዕታትን ሁሉ አየቻቸው። ብፅዕት ቅድስት አርሴማም ብሩህ በሆነ ገጽ ፈገግ አለች። እጇን ዘርግታ ወደ እሳቱ ምድጃ ሮጠች። የገፋት ማንም ሳይኖር ራሷን ወረወረች። በልቧ ውስጥም መፍራትን እንቅጥቅጥ የለምና በፈጣሪዋ ኃይልም ታመነች። ይኸውም በእውነት ያለ አምላክ ነውና ያስገደዳት እንደሌለ ፈጽማ ተናገረች። በፈቃዷ ተወረወረች እንጂ እሳቱም እንደ ውሃና እንደ ውርጭ ቀዝቃዛ ሆነ። ከዚህ በኋላም ጨካኝና ልበኛ የሆነ ዲያቆን ጤሜሌዎስ ተወረወረ። ዳግመኛም በቅዱሳን ሰማዕታት ሁሉ አስተማሪና ትልቅ የሆነ ቄርሎስ ተወረወረ። ከዚህ በኋላም የሚያስገድዳቸው ከሰዎች ሳይኖር በእጃቸው መጽሐፍ ሳለ ሁሉም በየማዕረጋቸውና በየወገናቸው ተወረወሩ። ያዩአቸውም ወታደሮች እንባቸውን አፈሰሱ፣ ፊታቸውንም ነጩ። እነሱም በማየታቸው ሕሊናቸው ታወከ። በከተማቸው ውስጥም ፍርሃትና እንቅጥቅጥ ሆነ። እያንዳንዱ ሲወረወር እነሱም በማየታቸው የአርማንያ ሰዎች ሁሉ አዘኑ። በወንዝ ውስጥ በጎች እንደሚወረወሩ እንዲሁ ወደ እሳት ተወረወሩ። ፍጥረትን ሁሉ የሚቤዥና የብርሃን ልጆች የሚያድን ክርስቶስ እረኛቸው የሆነ በእውነት ብሩካን በጎች ናቸው። የብርሃን ልጆች ተብለው ተጠሩ። የተሸለሙ ከዋክብትም በገድልና በክብር ቤተ ክርስቲያንን ይሸልሟታልና የቃል ኪዳን አስራት የተሰጣቸው በእውነት የተመረጡና ንጹሐን ናቸው። ልቅሶና ሐዘን የለባቸውም። ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ በትዕግሥት በእምነት በገድልና በክብር ነፍሳቸውን በፍጹም ጸጥታ የገዙ ናቸው። እሳቱንና መራራውን ቅጣት በተቀበሉት ጊዜ እሳቱን እንደ ቀዝቃዛ ውሃ አደረገላቸው። ኩራተኛ የሆነውን የምድሩን ንጉሥ እንዳቀለሉት እንዲሁ የመከራውን ቅጣት አቀለለላቸው። እንደ ቀዝቃዛ ነፋስም የእሳቱን ነበልባል አደረገላቸው። ለታመኑበትና ልባቸውን በእርሱ ዘንድ ላጨከኑ እግዚአብሔር በባሮቹ ላይ ድንቅ ነውና። ከዚህ በኋላም በእሳቱ ምድጃ ውስጥ ጸለዩ። ልዩ በሆነ ሰላምታ ተሰጣጡ። ከጠላታቸው ተንኮልና ከዚያ ከሃዲ ንጉሥ መዘባበት ያዳናቸውን ፈጣሪያቸውን አመሰገኑት። እግዚአብሔር በቅዱሳን ሁሉ አፍ ተመሰገነ። አምላካቸውን ስም በሚያመሰግኑና በእርሱ ስም በሚታመኑ በባሮቹ ቃልም ምድጃው ፍላት በቀዘቀዘ ጊዜ የወረወሯቸው ወታደሮች ቅዱሳኑን ድነው አዩአቸው። እነዚያንም ሰዎች እሳቱ እንዳልነካቸው ለንጉሡ ነገሩት። ያያቸውም ዘንድ ሄደ። ከእሳት ምድጃ ወደ አዳናቸው ወደ ሰማይ እጃቸውን ዘርግተው ዓይናቸውን አንጋጠው ልባቸውን አቅንተው ሲጸልዩ ቅዱሳን ሰማዕታትን አያቸው። በዚህ ሁሉ የንጉሡ ልብ አልተመለሰም። እነርሱ በምትሃታቸው የዳኑና እንደ ምትሃተኞች መስለውታልና ለወገኖቹም መከራን እንደዚህ የሚያቃልል ምትሃታቸው ምን ይከፋ! ስለዚህም ሥጋቸውን በእሳት ደም ግባታቸውን በአውሬዎች እንጨርሳለን አላቸው። ከዚህ በኋላም ብፅዕት አርሴማ ቅድስት በዚያ ጎስቋላ ላይ በመንፈስ ቅዱስ ቃል ትናገር ዘንድ ጀመረች። ቅዱሳኑንም በኋላኛው ዘመን ስለምታገኘው መከራ በዚህ ከሃዲ ንጉሥ ላይ የምናደርገውን ጌቶቼ ሆይ ስሙኝ አለቻቸው። እኛን በመከራ ስላሰቃየን እግዚአብሔር እርሱም ባጋንንት ኃይል እንደሚያሰቃየው
ሰራዊቱንም ሁሉ በእያንዳንዱም ሰው ላይ በየራሱ ይገባሉ። የአጋንንት አለቃ በብዔልዜቡል ያላቸው የሌጌዎን ሰራዊት እነዚህ ናቸው። ይኸውም ሌጌዎን ነው። በንጉሡ ላይም ገብቶ ያስረዋል፣ እንደ ጅብ ሥጋውን ይበላ ዘንድ ያደርገዋል። ሕዝቦቹንም መልክና አምሳል የሌላቸው አውሬዎች ያደርጋቸዋል። ይህ ንጉሥም እንደ ድብ ይሆናል፣ ፊቱም እንደ ከፋ አውሬና ምሕረት እንደሌለው በቤትም ወይም በመንገድ ያገኘውን ሁሉ ይነክሳል። ጥርሶቹንም ያፋጫል፣ እንደ ውኃ የሥጋውን ደም ይጠጣ። ብዙ ዘመን እንደዚህ ባለ ሥራ ይኖራል። ከብዙ ዘመን በኋላም እግዚአብሔር በላያቸው ረድኤቱን ይልካል። ሰው ወዳጅ ነውና በኃጢአታቸው ይሞቱ ዘንድ አይተዋቸውም። እግዚአብሔር ከዚች አርመንያ አገር ቸርና ጻድቅ እንደሚያገኝ ይሆን ዘንድ ያለውን ከመሆኑ በፊት ሁሉን ያውቃልና። ከእግዚአብሔር ዘንድ በዚህ ሰው ካህን ንጹሕና የተመረጠና በተወለድኩ በ9 ዓመት በረግረግ ጉድጓድ ውስጥ በጨመሩት ተአምራትን በሚያደርግ ስሙ ጎርጎርዮስ በሚባለው ላይ የምሕረት ጠል ይወርዳል። በኋለኛውም ዘመን ከእንቅልፍ እንደሚነቃ ይነሳል፣ በገመድ ያወጡታል። ሁላቸውም ድህነትና ምሕረትን በእሱ እጅ ያገኛሉ። ከአጋንንት ኃይልም ያድናቸዋል፣ በጸሎቱም ይፈውሳቸዋል። በአብ በወልድ በመንፈስ ቅዱስ ስምም ያጠምቃቸዋል። ቀናች ሃይማኖትን ያስተምራቸዋል። ቀኖናን፣ ንጽሕናን ይሰጣቸዋል። ከእግዚአብሔር ዘንድ የሚገኘውን ተአምርና ድንቅን በመስራት መንፈስ ቅዱስን ኃይል ያሳያቸዋል። እግዚአብሔር ንስሐ የሚገቡትን ይወዳልና ከአጋንንት ኃይልም ይፈውሳቸዋል። መልካም የሆነችውን የሁለተኛ ልደት ጥምቀትን ይሰጣቸዋል። በትምህርተ መስቀል ምሳሌ ከሰማይ የብርሃን አምድ ወደ ዮርዳኖስ ውኃ ይወርዳል። በስሙም ለሚያምኑ ለሚጠመቁ እርሱ መድኃኒታቸው ነውና፣ ዳግመኛም እስከ መጨረሻ ጊዜያቸው ዘመን ድረስ እስከ ዘላለም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ በእመቤታችን ስምና በጻድቃን በሰማዕታት ስም ሁሉ አብያተ ክርስቲያናት ይሠራላችኋል። ንጉሡም ብፅዕት ቅድስት አርሴማን የማይጠቅም የመዘንጋን ነገርንና ብልሃትሽን ሁሉ ስትናገሪ ሰማሁሽ፣ ታገስሁሽ። አሁን ግን ለጣዖቶቼ ስገጂ፣ በፊቴም መሥዋዕትን ሰዊ፣ ወይም በኋላዬ የሚነግሥ ዘርን እንድንተካ ሚስቴ ሁኚ። በዙፋኔ ይቀመጣል፣ አንቺም በመንግሥቴ አዳራሽ ውስጥ ትደሰቻለሽ፣ ከእኔ ጋርም ትነግሻለሽ። እስከ ዘላለም ድረስ በደስታ ትኖሪያለሽ። ከእኔ በኋላ የሚቀመጥ ከእኔ ዘርም ብታገኚ ከእኔም በኋላ ትነግሺ ዘንድ አደርግሻለሁ አላት። ቅድስት አርሴማም መለሰችለት፣ የልብህን ዓይን ሰይጣን ያሳወረህ፣ አፍና ልብ ሲኖርህ ደንቆሮና ዲዳ ያደረገ፣ ዓይን ሳለህ የፈጠረህን የማታይ፣ ልብ ሳለህ ልብ እንደሌላቸው እንስሳ ሆንህ መሰልሃቸውም። ዳግመኛም እንስሳት በእጅ ይታረዳሉ፣ እነሱ የገዛቸውን ያውቃሉና ይመግባቸውማልም። አንተ ግን ነፍስህንና ሥጋህን ፈጥሮ የሠራህን አላወቅኸውም። እርሱ ይገድላል፣ ያድናል፣ ያበለጽጋል፣ ያደኸያል፣ ያጐሰቁላል፣ ያከብራል፣ ያስራል፣ ይፈታል፣ ይሾማል፣ ይሽራል፣ ይፈጥራል፣ ይገድላል፣ ያድናል፣ ያጠፋል። አንተ ግን በእጁ የፈጠረህን አምላክህን ተውኸው። የብልሃተኛ እጅ ሥራ የሆነውን ባዕድ አምላክ አመለክ። የተፈጠሩትን ድንጋይና እንጨትን አመንህ። ዓለምን ሁሉ የያዘ ፈጣሪ በሚመረምርህ ጊዜ ወዮልህ፣ ወዮታ ይገባሃል። ንጉሡም ለብፅዕት ቅድስት አርሴማ መለሰላት፣ ሞትስ ለአንቺና ከአንቺ ጋር ላሉት ነው። ለእኛስ ኃያላን የሆኑ አማልክቶቻችን እያሉ እስከ ዘላለም ድረስ ሞት የለብንም። ከእኛም በኋላ እነሱ የሰለጠኑ ናቸው፣ ከእውቀታችን ከፍ ያሉ ናቸው። ያለ አንቺ የሚንቀንና የሚሰድበን የለም። በኋለኛው ዘመናችን ትኮነናላችሁ ትያለሽና በሰማያት ሕይወት አለን እያላችሁ በእሳትና በፍርድ ቅጣት ሥጋችሁን ከምትገድሉ ከምታጠፉና የማታገኙትን ተስፋ ከምታደርጉ
ከእናንተ በደለኞች፣ ትዕቢተኞችና ኩራተኞች ከክርስቲያኖች በቀር ማን ይቀጣናል? ያጠፋናል? ዳግመኛም እስከ ዘላለም ገነትና ደስታ አለን ትላላችሁ አላት። እኛ ግን መከራ፣ ጥፋትና ችግር አለባችሁ ትሉናላችሁ። ዓለምን የያዘ የምትዩ ማን ነው? አያያዙስ እንዴት ነው? ለእኛ ግን ያለ እነዚህ ኃያላንና ጠላትን ድል ከሚያደርጉ አማልክት በቀር ዓለምን የሚይዙ የለንም። ከእነርሱ በቀር አማልክት የለንም። ነገር ግን እኛ ሞት የምንለው ረሃብ፣ ጥማትና የልብስ መራቆት ነው። በጊዜውና በዘመኑ ከሚስቱ ከልጆቹ ከዘመዶቹና ከወዳጆቹ ጋር በሕይወቱ ያልተደሰተና ያልተቀማጠለ ነው። በዘመንሽ ሁሉ ያልተደሰትሽ ያልተቀማጠልሽ፣ በእሳት በመከራና በቅጣቶች ሁሉ ደምግባትሽን ያጠፋሽ ለአንቺ ግን ወዮልሽ። ዛሬም የሥጋሽ አካል እስከሚበጣጠስ ድረስ በጽኑ ቅጣት እኔ ቀጣሻለሁ። የተከበሩ አማልክቶቼን ስላስታረቅሻቸውና ስላልቃለልሻቸው እነርሱም በቁጣቸው ብዛት ይገድሉሻል ያጠፉሻልም። እነርሱ ከልቦናው ከሐሳቡ የሚወደውንና የሚጠላቸውን ያውቃሉ። የፍጥረቱን ሁሉ ልብ ያውቃሉና ልብና ኩላሊትን ይመረምራሉ። ብሩክት ቅድስት አርሴማም መለሰችለት እንዲህም አለች፣ ቅዱሳን መጻሕፍቶቻችን በምድር ያለውን ሞት አትፍሩ አይተዋችሁምና፣ በላይ ያለችውን ኃጢአት ፍሯት፣ በምድር ያለውን አይደለም። ተግታችሁም ጸልዩ ይላሉ። እናንተ ግን በሞታችሁ ጊዜ ዳግመኛም የሚቀጣችሁን ፈጣሪያችሁን ክዳችሁ በምድር ላይ የምትቀማጠሉ ይመስላችኋል። ከገሃነም ውስጥ ማምለጥ እንዴት ትችላላችሁ? ወይም እረኛ እንደሌላቸው እንደ ዱር እንስሳት ትሆናላችሁ። ተኩላ አንበሳና ጅብ እንደሚነጥቃቸው አንተ ሰነፍ ንጉሥ ግን በእግዚአብሔር መቅሰፍት ነፋስ እንደ አመድ ትበተናለህ፣ ብላሽ ሆነ ትቀራለህ። የነገሩህን ካልሰማ ሰይጣን የልብህን ዓይን አሳውሮታል፣ ልብህንም ደፍኖታል፣ ሕሊናህም አጠንክሮታል። ትእዛዙን ስለተከተልህ ሥራውንም ስለፈጸምህ በእውነት ሰይጣን ቤቱና ማደሪያው አድርጎሃልና። እሱ በሥራህ የሐሰት አባትና የበደል ፈጣሪ የወለደህና የሠራህ ነህና። እኔም በኋለኛው ዘመን የሚደርስብህን እነግርሃለሁ። ይኸውም ዳግም ሞት ነው። ዳግመኛም በምድር ላይ በሕይወታቸው ንስሐ ለማይገቡ ኃጥአንና እንዳንተ ላሉ ከሃዲዎች እነግራቸዋለሁ። አንተም ጌቶችና አማልክቶቼ የምትላቸው አጋንንትና ሰይጣናት ናቸው። አንተ ግን በሁሉ ሰነፍ ሆንህ፣ ያለ ጥበብና ያለ ልብነት ትኖራለህ። ባለማወቅም አማልክቶቼ መልካሙንና ክፉን ያውቃሉ። የሚወዳቸውን ይወዳሉ፣ የሚጠላቸውን ይጠላሉ፣ ይንቃሉ። የሚገፋቸውንም ይገፋሉ፣ ይጥሉታልም። የሚበቀላቸውንም ይበቀላሉ ትላለህ። ንጉሡም መለሰ፣ እነዚህ አማልክቶቼ ግን ታላቆች ከፍ ያሉና ዓለምን የያዙ ናቸው። የላሞችና የበጎች መሥዋዕትን የማቀርብላቸውን ከእግራቸው መረገጫ በታች የምሰግድላቸውን ፈጽሞ ከፍ ከፍ የማደርጋቸውን የማከብራቸውንና እኔ የምፈራቸውን ከሚሳደቡ ከእነዚህ ኩራተኞችና ትዕቢተኞች ሰዎች ዘመዶችሽና ከአንቺ በቀር አይበቀሉም። ብሩክት አርሴማን አላት፣ በእጃቸው እንደፈጠሩኝ የማምናቸውን የማቀርብላቸውን መሥዋዕት የሚቀበሉኝን በማገለግላቸው ጊዜ በጥበብ የሚናገሩኝም በእነሱ ዘንድ ከመሆን በፊት የሚያስገነዝቡኝን እወዳቸዋለሁ። አንቺንም ብትወጃቸው ጥበብና ባለሟልነትን በእኛ ዘንድ በሰጡሽ ነበር። በቤተ መንግሥት ውስጥ ካሉት መንግሥታት ሁሉም ባስማሙሽ ነበር። ብሩክት ቅድስት አርሴማም መለሰች፣ አንተ ግን ጥቅም በሌለው በሕሊና ተኮንናል። በልብ ጥበብ የገሃነምን እሳት የምትስባት ሆንህ። እነዚህ አምላክን ይሆኑ ዘንድ የሚገባቸውን የሚባሉ አይደሉም። አምላካችንስ እግዚአብሔር ብቻ ነው። እነዚህ ግን ውስጣቸው እንጨት፣ ድንጋይ፣ ትቢያና አፈር ናቸው። በላያቸው ግን በወርቅና በብር በብረትና በሐር የተለበጡ ናቸው። በራሳቸውም የፍየልና
የላሞችን ደም የሚጠጡ አጋንንትና ርኩሳን መናፍስት አሉ። መሸሸጊያቸውም ጨለማና የሞት ጥላ ነው። ስለዚህ እናንተ ሰነፎችና ዝንጎዎችን ለማሳት በውስጣቸው ያድራሉ። በኋለኛው ዘመን በምትሞቱበት ጊዜም ወደ ቅጣትና ወደ መከራ ይመሯችኋል። ዛሬ በምድር አማልክትን አድርጋችኋቸዋልና አገዛዙን ለማያውቁት እናንተ ግን የጨለማና የሞት ጥላ፣ ልቅሶና የጥርስ ማፋጨት ከገሃነም ቃጠሎ እሳት የተነሳ ፍርሃትና እንቅጥቅጥ ወዳለበት ወደ ዘላለም እሳት ትገባላችሁ። ዳግመኛም በውስጡ ብርድ፣ ውርጭ፣ እሳት፣ በረድና አመዳይ አለበት። አንተ ሰነፍ ሆይ አምላኬ ከዚህ ስንፍና በምሕረቱ ብዛት ካልመለሰህና ካልራራልህ የምነግርህ ይህ ነገሬ አይለቅህም። ይህ ሁሉ ባገኘህና በደረሰብህ ጊዜ ነገሬን ሁሉ ታስበዋለህ። እኔም ለአማልክቶች ትነግራቸው ዘንድ እነግርሃለሁ። ስለ ገፋኋቸው ዛሬ እኔን እንዲገሉኝ ንገራቸው። እኔም መግደል ቢችሉ እኔም እንዳንተ አመልካቸዋለሁ። መበቀልም ባይሆንላቸው ግን እስከ ዘላለሙ ድረስ ፈጥኖ እንዲያጠፋቸውና እንዲበቀላቸው እግዚአብሔርን እለምነዋለሁ። በመጀመሪያው ዘመን ትእዛዙን በተላለፉ ጊዜ እነርሱንና በንስሐ እንዳይመለሱ በክፉ ሥራቸው የዲያብሎስን ሰራዊቶች ያሳቷቸውን እንዳንተ ያሉትን ልጆቻቸውንና እነርሱን ያድን ዘንድ ያን ጊዜም ባሮቹን አዳምንና ሔዋንን ለማዳን ወደ ዓለም ከሰማያት የወረደውን ሰው የሆነውን የማርያምን ልጅና የሕያው የእግዚአብሔርን ልጅ እግዚአብሔር አምላኬንና መድኃኒቴን ኢየሱስ ክርስቶስን ፈጽሜ አመሰግነዋለሁ። ያን ጊዜም ንጉሥ የሰራዊቶቹን አለቆች እንዲበቀሏትና ፈጥነው እንዲገድሏት በአማልክት ቤት በታችም አመድና ትቢያ እንዲያደርጓት እንደወደዱም ያደርጓት ዘንድ ይህችን አሳች ሴት ግሩማንና ልዑላን ወደሆነ የወርቅ አማልክቶች ውሰዷት አላቸው። ከዚህ በኋላም ቡሩክት ቅድስት አርሴማን የወርቅና የብር አማልክት ወዳሉበት እየገፉና እየጎተቱ ወታደሮች ወሰዷት። የጣዖታቶቹንም ካህናት በከርቤና በነጭ ዕጣን በልዩ ልዩ ሽቶዎች በልብሳቸው ላይ እንዲያሿቸው በግንና ላሞችንም እንዲሰውላቸው ቀሰቀሷቸው። ብፅዕት ቅድስት አርሴማንም ይበቀሏትና ያጠፏት ዘንድ ባላቸው ኃይል መጠንም በእርሷ ላይ ክፋት ያደርጉ ዘንድ ይለምኗቸዋል። ንጉሡም ይሰግድላቸው ዘንድ ተነሳ። ብፅዕት ቅድስት አርሴማም የአባቶቼ የአብርሃም የይስሐቅና የያዕቆብ አምላክ የነቢያት የኤልያስ የዳንኤል አምላክ የአናንያ የአዛርያና የሚሳኤል አምላክ የኃይለኛው የሶምሶን አምላክ ጌታዬና አምላኬ ሆይ እያለች እንደ ልማዷ ጸለየች። ዛሬም አቤቱ ወደ አንተ የምለምነውና የምማልደውን ኃይልና ድል ማድረግ ስጠኝ። የዚችን አገር ሰዎች የሚያስቱትን ቁጥራቸው 77 የሆኑ የክፎች አጋንንት መንፈስ ያደረባቸውን እነዚህን አማልክት ታጠፋቸው ዘንድ ያመልኳቸው ዘንድ በራሳቸው የማሳየት ቃል በውስጣቸው ይናገራሉ። እነሱ የጥፋት ልጆች ናቸውና። ይህንንም ብላ ወደ አማልክቶች ቀርባ ፊቷን በትምህርተ መስቀል አማተበች። የጣዖታቱ ካህናት ስማቸው ቴሊያጥሮን፣ እልዋርህ፣ ጌርጋሮና አድዋልህ ነው። ብሩክት ቅድስት አርሴማን ባዩአት ጊዜ ደንግጠው በነፋስ ፊት እንዳለ ቅጠል ተንቀጠቀጡ። አማልክቶችም አጋንንት በላያቸው እንዳሉባቸው አውሬዎችና ላሞች ጩኸት ጮኹ። አማልክቱም በምድር ወድቀው ጠፉ። አጋንንት በላያቸው ያሉባቸው አማልክትም ይችን ወንጀለኛ የምታስፈራና ፈጽማ የምታስደነግጥ ሴት ወደ እኛ ለምን አመጣችኋት እያሉ ጮኹ። እርሷ የክፋትና የተንኮል መምህርት ናትና ዛሬ ብናያት በነበልባሉ አቃጠለችን። ይቺ አርሴማ የምትሏት ገሊላዊ ሴት ወደዚህ ማደሪያችን ብትገባ እኛ መሸሻ የለንም፣ ከእርሷም ጋር ዕድል የለንም። የቀይ ጣቷ በፊቷ አያቆመንምና
ወደ እርሷም ብንሄድ እንደ እሳት ነበልባል ያቃጥለናል። በላይዋ ብርቱ ኃይል አለና ዛሬ ብቻ ድል የምታደርገን አይደለም፣ ከሞተችም በኋላ በገድሎቿ መጽሐፏና በራሷ ስም መታሰቢያ በኋለኛው ዘመን ድል ታደርገናለች እንጂ አሁንም ወደ ማደሪያችን እስከ ዘላለም ድረስ ከዚህ አታስገቧት አሉ። ንጉሡም ቅዱሳን ሰማዕታት መስተጋድላን ወዳሉበት ብፅዕት ቅድስት አርሴማን ይወስዷት ዘንድ አዘዘ። አንጊዜም ከአማልክቱ ፊት እጆቿን ዘርግታ ቆመች። ፊቷንም በትምህርተ መስቀል አማተበች። ወደ ምስራቅም ዙራ ስለ እኛ በ9 ሰዓት በመስቀል ላይ የተሰቀልክ ኢየሱስ ክርስቶስ ጌታዬ አምላኬ ሆይ ሄሎሄ ሄሎሄ ላማ ሰበቅታኒ እያልክ የጮክ ያን ጊዜም ምድር ተነዋወጠች፣ መቃብሯትም ተከፈቱ፣ የሲኦልም መሠረት ፈረሰች፣ ማሰሪያዎችም ወደቁ። ጠላት ዲያብሎስም ከሰራዊቱ አጋንንት ጋር ታሰረ፣ አለትም ተሰነጠቀ። ሲኦልም መንካቱን የማይቻል ይህ ሰማያዊ ማን ነው እያለች ጮኸች። ፀሐይና ጨረቃም ብርሃናቸውን አልሰጡም፣ ከዋክብትም ፈጥነው ወደቁ እያለች መጸለይ ጀመረች። አሁንም አቤቱ ወደ አንተ ጸልያለሁ፣ በእነዚህ ጣዖታት ላይ ታላቅ ኃይልን ታሳይ ዘንድ እለምናለሁ። የእነዚህ አጋንንት ኃይላቸው እንዲሻር፣ ቅዱሳን ብሩካን ስምህ እንዲመሰገን፣ የእነዚህ ጣዖታት ራሶችን እንዲቀጠቀጡ፣ ለቅጽበት ከእነሱ ጋር የሚነጋገሩ የሰይጣናት አጋንንት ሰይፎቻቸው ይሰባበሩ ዘንድ ቸር የሆነ መልአክ ሚካኤልን ላክልኝ። የቆሬን ልጆች ሰራዊት እስከምትውጣቸው ድረስ የምድርን አፍ እንዳሰፋህና በፊትህ እነዚህንም ከድንኳናቸውና ከእንስሶቻቸው ጋር እንድትውጣቸው ዛሬም ለተቸገረችና ለተናቀች አገልጋዬ ታላቅ ኃይልህንና የሚያስደንቅ ሥራህን አድርግ። ለኖኅ ባሪያህ የምድርን የጥፋት ውሃ ሱሪያል እንደነገርከው በጥፋት ውሃ የቃየልን ልጆች እንዳጠፋቸው እሱ ግን ሰምቶ ፈራ፣ መምጣትንም አመነ። ዛሬም እነዚህን ጣዖቶች ያጠፏቸው ዘንድ መላእክቶችን ላክልኝ እያለች ለመነች። አንጊዜም የያፌት ልጆችን የጨረሱ የሚያስፈሩ መላእክት ከመብረቅ ከነጎድጓድ ከብልጭልጭታ ጋር ወረዱ። ያን ጊዜ በዓለት ተሰጠሙ፣ ወደ ሲኦል ጥልቆችም ወረዱ። በወንዶች አምሳል የሆኑ 77ና በሴቶች ምሳሌ የሆኑ 33 ጣዖቶች ሁሉ ተሰባበሩ። ከአንገታቸው የተሰበሩ ነበሩ፣ ከእጆቻቸውና ከእግሮቻቸው የተሰበሩ ነበሩ፣ ከወገባቸውም የተሰበሩ ነበሩ። ከወገባቸውም መካከል የወደቁና የተሰነጠቁም ነበሩ። በምድር ነፋስ እንደሚጠርገው ትቢያ የተበተኑም ነበሩ። ያን ጊዜም ትልቅ ንውጽውጽታ ሆነ፣ እግዚአብሔር መቅሰፍት በላያቸው ወርዷልና። የመላእክት አለቃ የቅዱስ ሚካኤል ብርሃንም ከምስራቅ እስከ ምዕራብ ድረስ ወጥቶ እንደሚታይ መብረቅ በምድር መላ። እነዚህም ግሩማን መላእክት አመጣጥ እንደዚህ ሆነ፣ ከረከሱ ጣዖቶችም አንድም አልቀረም። ብሩክት ቅድስት አርሴማን ይህን ታምርና ድንቅ ባየች ጊዜ ፈገግ አለች። በባሪያው ላይ ስለ ሠራው ሥራ ሁሉ እግዚአብሔርን አመሰገነችው። ከዚህ በኋላም ብሩክት ቅድስት አርሴማ ባሪያዎቹ ላይ ያደረገውን ታምርና ድንቅ የጌታዬንም ኃይሉን ታይ ዘንድ ና ብላ ወደ ንጉሥ ላከች። እርኩሳንና የጠፉ የአማልክቶችንም ጥፋት ራሳቸውን ያድኑ ዘንድ ያልተቻላቸውን የደቀቁትና የተበተኑትን ታይ ዘንድ እኔ ግን ጌታዬ መልአኩን ልኮ እርሱ አዳነኝ፣ የረድኤቱንም ቅባት ቀባኝ፣ እርሱ ወዶኛልና። እናንተን ግን ጠላችሁ፣ አሳፈራችሁም፣ ጣዖቶቻችሁንም ሰበረ። ንጉሡም ብፅዕት ቅድስት አርሴማን በሽሙጥና በክስ ቃል በጆሮዬ ያልሰማው በዓይኔ ያላየው በልቤ ያላወቅሁ ይመስልሻል? አንቺ በምትሃትሽ ብዛት ጣዖቶቻችንና አማልክቶቻችንን ፈጽመሽ እንዳጠፋሽ አንድም ያስቀረሽው እንደሌለ እኛም አንራራልሽም አናዝልልሽም። በእሳት በግርፋት የመልክሽን ውበት እናጠፋለን።
ምሕታቶችሽንም እንሽራለን አላት። አንቺ በክፋት ላይ ክፋትን በቁጣ ላይ ቁጣን ጨምረሽብናልና። ብሩክት ቅድስት አርሴማም መለሰች፣ ሰነፍና ልብህ የዘነጋ ሆይ እፈር አለችው። ጌታዬና አምላኬ ይረዳኛል፣ ያድነኛል፣ ለጠላቶችም መሳቂያና መዘባበቻ አያደርገኝም። ምሕረቶ ላይሌ በጊዜ ምንዳቤ፣ ስለዚህም በችግሬ ጊዜ ምሕረቱን በላዬ አበዛ። አንተ ግን ትድን ዘንድ ብትወድ በመልኩና በምሳሌው የፈጠረህን አምላክህን ሕጉንና ትእዛዙን በተከተልህ ነበር። የፈጠረህን ታውቅና ልብ ታደርግ ዘንድ አንተ ግን የፈጠረህን ትእዛዝ ተላለፍ። ራሳቸውን ማዳን የማይችሉትን ወይም አንተን ማዳን የማይችሉትን አማልክቶች አመለክ። ነገር ግን ሕያው እንደሆኑ ወደ ሲኦል ወረዱ። የቀሩትም ተሰባብረውና ተቆራርጠው በአዳራሾች አሉ። ነገር ግን በምትቀጣንና በምታስቸግረን መጠን የፈቀድኸውንና የምትችለውን በላያችን አድርግ። እኛ ገድላችንና ሰማዕትነታችንን እንጨርስ ዘንድ እንወዳለን። አንተ ግን የምትናገረው ብላሽ ነው፣ የሚጠቅምም የለውም። ንጉሡም ብፅዕትና ቡርክት ቅድስት አርሴማን ቅዱሳን ሰማዕታት ወዳሉበት ወደ እስር ቤት እስኪነጋ ድረስ ይወስዷት ዘንድ አዘዘ። ሄዳም ቅዱሳን ሰማዕታትን ሰላምታ ሰጠቻቸው። እነሱም ሰገዱላት፣ ሰላምታም ሰጧት። እርሷም ረዳታቸው እንደሆነች አወቁ። እህታችን እመቤታችን ብሩክት ቅድስት አርሴማ ሆይ አሏት። በእጆቿ ስለተደረገው ተአምርና ድንቅ ደስ ተሰኙባት። ከዚህ በኋላም አከበሯት፣ ፈጽመውም ከፍ ከፍ አደረጓት። የአፏን መዓዛ፣ የመልኳን ማማር፣ የከንፈሮቿን ቃል መጣፈጥ ፈጽመው አደነቁ። እርሷ የምትሰራቸው ወደ መልካም ምክር የሚመሩ መንገዶች ናቸው። ጸሎቷም በልዑል እግዚአብሔር ዘንድ ሁልጊዜ የተወደደ ነውና ቅዱሳን ሰማዕታትም ከእርሷ ጋር ሲጸልዩና ስለ ስቃያቸው ሲናዘዙ ዋሉ። ከዚህ በኋላ ከእነርሱ አንዱ ስሙ ቅዱስ በርቲኖስ የሚባል ተነስቶ ወንድሞቼ ሆይ ከመሞቴ በፊት ባገኝ ውሃ እጠጣ ዘንድ እወዳለሁ አለ። ዳግመኛም ሁለተኛው አስፊጢስ እኔ ተርቤያለሁ፣ በእውነትም እናገራችኋለሁ ብሎ ጮኸ። አንዲት እንጀራ ቁራሽ ከቀመስንና እፍኝ ቀዝቃዛ ውሃ ከጠጣን 7 ቀንና 7 ሌሊት ሆኖናል አለ። ከዚህ በኋላም ቡርክት ቅድስት አርሴማ ስለ ማዕድ ወደ ጌታችን ወደ መድኃኒታችን አምላካችን ጸሎትና ልመና እንድናደርግ የለመነውን የልባችንን ልመናና የሐሳባችንን ፍላጎት ይሰማናል። እርሱ እግዚአብሔር አምላካችን መሐሪ ነው አለች። ቅዱሳን ሰማዕታትም መለሱ፣ ቡሩክት ሆይ ስለ እኛ ጸሎትን አድርጊ አሏት። ያን ጊዜም በአንድነት ተነስተው ወደ እግዚአብሔር ጸለዩ። ዳግመኛም ቡሩክት ቅድስት አርሴማ ጌታዬና አምላኬ ሆይ ስለ እነዚህ ቅዱሳን ሰማዕታት እለምንሃለሁ፣ እማልድሃለሁ። የእነርሱም ጸሎት ትረዳኝ ዘንድ በአንተም ዘንድ የተወደደች ትሁን። ኃይላቸውም ደክሟል፣ ጉልበታቸውም ተንቀጥቅጧል፣ የሆዳቸው አንጀት ተጠግቷል፣ አንደበታቸው ታስሯል፣ አፋቸው መሯል፣ ጉረሯቸው ተዘግቷል። ከራቡና ከጥማቱ ብዛት የተነሳ ፈጽሞ መንቀሳቀስ አልቻሉምና አለች። በስሜ 2 እና 3 ሆነው ተሰብስበው ባሉበት እኔ ከዚያ በመካከላቸው እኖራለሁ ብለህ አንተ በቃልህ ተናግረሃልና፣ ዳግመኛም በሐሳባቸው ጠንክረው ለሚለምኑኝ እሰማችኋለሁ ብለሃልና፣ ሦስተኛም ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና፣ የለመነ ሁሉ ዋጋውን ያገኛልና የፈለገም ያገኛልና። አሁንም አቤቱ ምግባችንን ትሰጠን ዘንድ ይቅርታህንና ምሕረትህን እንፈልጋለን እንታመናለን። ያም ባይሆን አበርታን፣ የሚፈታተነንን ይህንን ረሃብና ጥም እንችል ዘንድ በኃይልህ አጠንክረን። ቅዱስና ቡሩክ ስምህን እናመሰግን ዘንድ የተዘጋጀን አድርገን። በበረከትህ መግበን፣ በይቅርታ ምልልና አጥግበን። በባሪያ በሙሴ ዘመን ለእስራኤል ልጆች መናን እንደሰጠሃቸው ዛሬም የምሕረትን ጠል አወርድልን። ሁሉ ይቻልሃል፣ የሚሳንህም የለምና የለመንህንም
በምሕረትህ ብዛት ትሰጠናለህ። የለመነ በፊት አያፍርምና ያን ጊዜም ከሰማይ ብርሃን ብሩህ የሆነ የደመና ምሰሶ ወረደ። በእስር ቤት ውስጥ ላሉት ሁሉ አበራላቸው። በውጭም ላሉት የፀሐይ ነጸብራቅ ታያቸው። በመላእክትም እጅ እንጀራን አወረደላቸው። እነርሱም ብርናኤልና አቅናኤል ናቸው። በእጃቸው ኅብስተ መና ይዘው ነጭና የጠራ የገነት ውሃ ያለበት የወርቅ ጽዋም በመካከላቸው ነበር። እነዚህም እንጀራዎች ያን ጊዜውን እንደ ተነጋገረ የሞቁ ነበሩ። እንደ ፀሐይ መልክ የሚያበሩ ነበሩ። እንደ ነጭ በረዶም የጸዱ ነበሩ። ሽታቸውም ልብን ይስባል፣ ሳይበሉት ያጠግባል። ከጣዕሙና ከመልካም መዓዛው ብዛት ሳይጠጡት ፈጽሞ ያረካል። ከእርሱም ይበሉ ዘንድ የሚወዱ ከግርማው ከፍታ ከመልካም መዓዛ የተነሳ ፈጽመው አደነቁ። እርስ በርሳቸውም ይህንንስ አንቆርሰው አንክፈለው ተባባሉ። በእጃችን እንዳሰው እንጂ እንደ መብረቅ ብርሃን በፊታቸው የሚያበራና ልባቸውን የሚያስደስት ሆኗልና። ካህን ኢያሶኔስም በዚህ ኅብስት ላይ የምስጋና ጸሎት አደረገ። ከዚህም ኅብስት ሁሉም ተቀበሉ፣ በሉ፣ ፈጽመውም ጠገቡ፣ ጠጡ፣ ረኩም። ብዙ ቁርስራሾችንም አተረፉ። ፈጣሪያቸውን እግዚአብሔርንም አመሰገኑ። ብሩክትና ብፅዕት ቅድስት አርሴማንም አመሰገኗት፣ አከበሯት። ፈጽመውም ከፍ ከፍ አደረጓት። የተረፈው የኅብስት ቁርስራሽና ጥሩ የጽዋ ውሃ ቅዱሳን ሰማዕታትና ብፅዕት ቅድስት አርሴማ እያዩት በደጋግ መላእክት እጅ ወደ ገነት ወጣ። ብሩክትና ብፅዕት ቅድስት አርሴማ ሆይ ለዘላለሙ ከማያልቀው በረከትሽ ለሁላችን ሕዝበ ክርስቲያን እንዲሁ አጥግቢን፣ አሜን። ተአምሪሃ ለብፅዕት አርሴማ ቅድስት። የብፅዕት ቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ከእኛ ጋር ለዘላለሙ ይኑር፣ አሜን። ስለ ክርስቶስ ፍቅር ዓለምን የናቀ ስሙ ገብረ ክርስቶስ የሚባል የእግዚአብሔር ሰው የሆነ አንድ ጻድቅ ነበር። ከጫኑበት ቤቱ በሌሊት ወጥቶ በሄደ ጊዜ ስሟ ቤተ ማርያም ወደምትባል ወደ አርመንያ አገር ደረሰ። በዚያም ከነዳያንና ከጦማዳሪዎች ጋር በትጋትና በምስጋና በራብና በጥም በመውዛትና በድካም በብርድና በመራቆት ለጾምና ለጸሎት ይተጋ ነበር። በዚች ቦታ አጠገብም የብፅዕት ቅድስት አርሴማ የመቃብር ቦታ ነበረች። በኩለ ሌሊትም ወደ እርሷ ሄደ። ወዙ እንደ ውሃ ነጠብጣብ እስከሚፈስ ድረስ እንደ መንኮራኩር ብዙ ስግደትን ይሰግዳል። ያን ጊዜም ከብፅዕት ቅድስት አርሴማ ጋር ቅዱሳን ሁሉ መጥተው ተጋድሎቱን በመልካም ይፈጽም ዘንድ የጽድቅ ነገሮችን ይነግሩት ነበር። ዳግመኛም ብፅዕት ቅድስት አርሴማ እንደ ፀሐይና እንደ ከዋክብት ብርሃን ለብሳ በሥራዋ ላይ አክሊል ደፍታ ታየችው። ዳግመኛም ወደ ቦታው ሁሉና በየዓመቱ የበዓሏ መታሰቢያ ወደሚደረግበት የምትበርባቸው ረቂቃን ክንፎች ነበሯት። ብፅዕት ቅድስት አርሴማ የእግዚአብሔርን ሰው ተናገረችው። የእግዚአብሔር ቅዱስ ጸሎት ዓለምን በያዘው ዘንድ ተሰማ። ይህንንም ሲነጋገሩ በዚያች ገዳም ውስጥ ታላቅ ብርሃን ሆነ። ያን ጊዜም ቀድሞ የተሰወሩ ብዙ ቅዱሳን ተገለጡ። የዱር ዛፎችም ቃላቸውን ለማድመጥ ራሳቸውን አዘነበሉ። ራሳቸውን እንዳዘነበሉም ግንዳቸው አንዱ ከሌላው ጋር አንድ ሆኑ። በአንድነት ያለ ፍጹም አንድ ግንድ ሆነ። እስከ ዛሬም ድረስም አሉ። ይህችንም ቦታ መካነ ተዋሕዶ ብለው ጠሯት። እመቤታችን ማርያም ከ15 ዓመት በኋላ እስከተገለጸችለት ድረስ በዚያ ታላቅ ታምርና ድንቅ ተደረገ። ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን።